እናቴና ሲስተር እየመጡ ነው። እናቴ በቃ ገና ስታየኝ ማለት ነው ፈገግ ትላለች። ለምን መሰላችሁ? እንግዲህ ተወዳጅ ልጅ ነኝ ለቤቱ ደገፍ ቅፍ አሁን ነገር ተበላሸ። ነገሮች አሁን ከድጥ ወደ ማጥ። አይ ሙዜ እንደው በቃ አትመከሪ ተባልሽ ሴትዮ። ሩታ አሁን እንደዚህ አድርጋ ቢሆን ኖሮ አሁን አንቺ ነሽ ብርሽ ቀድመሽ እንትን የምትይው እንድታቅፈው አትፈቅጂም። አሁን ምን ሊውጥሽ ነው? እሺ ቡዜ ምን ልትይ ነው? እስኪ ቡዜ አንቺ ልትይው እንደመስማት እንፈልግ። በጣም ደስ ይላል። እውነቴን ነው የምላችሁ፣ አታምኑኝም። ሄርሜላ ሆን ብላ ነች ያደረገችው። ሩታ እንደምትመጣ ወይንም ደግሞ የሆነ ነገሯ ነግሯታል። በሯ ሲንኳኳ ደረቷ ላይ እዚህ ጡቷ ላይ ያስገብታ ቅፍ አደረገችው። ይሄ ምንድነው? በቃ አይደለ? አሁንም ይሄ ጉዳይ በሁለቱ ሴቶች መካከል ከባድ ብሽሽቅ ነው ያለው። በጣም ከባድ ብሽሽቅ ነው። በቃ እኛ ልንቋቋመው ማንችለው ከባድ ብሽሽቅ። አረ በስመ ወይ ሳቻንሳ ብላችሁት አይ ብለው ነገር አስቢ ሩታ። አይ ምናልባት እንደዛ ነው ሊሆን። መቼም ጠላቷ የሩታ ጠላት በጣም በርክቷል። የእውነት አረ ሩታ አይደለ እሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማቀበት መንገድ አውቄ መጣሁ። እናንተ ግን እዚህ ሌላ ነገር ያላላሳችሁ እሷ አሁን ሲጀምር የመጣችሁ ልትሰናበተው ግን አንቺ እዛቻሽ ሌላ ነው ያለው እሷ እኔ ልጅ እናት እያለሁ እሷ እንድትሰናበተው ተነገራት። ለኔ ግን አይነገረኝም። እሱ ለነነቱ ጸዴው ውሳኔ ዛሬ ተወሰነ። አሁን እኔ ስለእናንተ ከርከምታና አይደለም። አሁን ልጅ እየተጨነቀ ስለሆነ እኔ አሁን አየህ ወንድም ማለት እኛም ስንጠብቅ የነበረው እኛም ስንፈልግ የነበረው በጣም ብዙ ጊዜ እንትን ስንል የነበረው ወንድም ማለት እንደዚህ ነው። በቃ ወንድም ማለት እንደዚህ ነው። እኛም አስቀድመን ተናግረን ነበረ። በቃ እውነተኛ ወንድም ማለት ከጎኑ እሱን መዳንና የእሱን መፍትሄ የሚሆነው ሁለቱንም ከነሱ ሲያርቅ ነው። አብርሃም ባለው ሁኔታ አሁን ላይ እኔም በምረዳው ከሚስቱ ጋር ቢሆን እሳየው፣ ግን ባለበት አክቹአሊ ሁኔታ በእንደዚህ አይነት እሉስ መቀጠል አብርሃም ስለሌለበት አሁን ላይ የተወሰነው ውሳኔ እጅግ አመርቂና አስደሳች ውሳኔ መሆኑን ከዚህ በላይ መናገር አይቻልም። ተናፍቀኛለሽ። ሩታ ቤት አንኳላ ሩታ ሄዳለች። እሷ ሂጂ ውጪ። እኔ በቃ የምጠብቀው ነገር ነበረ። በቃ ተመችቶኛል። በጣም በነገራችን ላይ በሰሞኑን የሄርሜላ ሩታን በጣም ብዙ ነጥብ አስጠላታለች። በጣም ከሚባለው በላይ በጣም ብዙ ነጥብ አስጠላታለች። በጣም ብዙ ነጥብ እንዳስጠላቻትም ተመልክቻለሁ። በጣም ብዙ ግሩፖች ላይ ሄርሜላን ፕሮፋይል አድርገው ሲያሽቋልጡ የነበሩ ሰዎችን አይቼ በጣም ማፈሪያ ብያቸዋለሁ። ድሮም ትዳራቸውም ላይ ህይወታቸው ላይ እርጋታ የሌላቸው ሰዎች ናቸው እንደዛ የሚያደርጉትና እነዛን አይነት ሰዎች ተመልክቻለሁ። በጣም ታዝቤያለሁና ለሰው መታረቅና ለትዳር መጽናት ሳይሆን እነሱ ያለባቸውን ብልግና ስላወጣላቸውና ሄርሜላ መንገድ ትክክል መሆኑ ስለታያቸው ፕሮፋይል አድርገው ሩታን ሲረግጡ ያመሹ አሉ። በጣም የሚያሳፍሩ ሰዎች ማለት ነው። እና እናንተ ሰዎች ደግሞ ብዙም አትደሰቱ። እኔ ከሩታ ጋርም ይሁን ከአብርሃም ጋር ይሁን ባልል ስለ ልጁ ጤንነት ግን አሁን ላይ ስለሚያሳስበኝ አሁን ከአብርሃም ጎን ብቻ በደህንነቱ ጉዳይ ነው። ጊዜው ሲደርስ ግን ሁሉም ነገር ይወጣል። ከዛው ደግሞ ሀገር ይወጣል። ሁሉም ገና ኮን ይመጣል። እሺ ዋናው ደህንነቱ ስለሆነ በቴክስት ሀገር መጣለን። እሺ ጉዳይ ያለ ነበር እኮ ደህና ይሁንና
የፈለገውን መወሰን ይችላል። ከዛ በኋላ ዋናው ጤንነቱ ብቻ መለሰን እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ በነገራችን ላይ ሄርሜላ በጣም አምሮባታል ከሚባለው በላይ በጣም ቀሽት እየሆነች ነው። ድንቡሽቡሽ ያለች ነበር ስትመጣ፣ አሁን በቃ ሼፕዋን ምናምን ያላትን ነገር አስተካክላ አማላ ይሆናለች። ምናልባት ይሄ ነገር ቀለባቸውን ገዝቷት አንዳንድ ወንዶች ኮሜንት እያደረጉ ሊሆን ይችላል በሴቶች ማሊያ ለብሰውና እንደዚህ አይነት ነገሮችን ስላስተዋል እሱ እኛን ያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን እኛ ዋናው አላማችን በቃ ወንድም ማለት እንዲህ ነው። በቃ አሁን ዴቭ በጣም ማደንቅልህና በጣም ማደንቅብህ እንትን ላይ ነው የመጣው። በቃ ወንድም ማለት እንዲህ ነው። በቃ ለወንድሙ ጋሻ መከታ ሲሆን በቃ በጣም ነው የተመቸኝ። የእውነቴን ነው በለ በቃ ቁርጥ ያለ ውሳኔ እናት አባቱ ጋር ይሄዳል። እናት አባቱ ጋር በጣም በቃ ይሄ ከምን ጊዜውም በላይ በቃ አስደሰተኝ ነገር ቢኖር የዴቭ አሁን ላይ ያለው ውሳኔ ነው። ወንድማችን ትናንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል፣ በጣም ከባድ የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነውና እኛ በሙሉ ጤናው ያብርሽ ሁሉ ነገራችን በቃ እንዲህ ነው። ወንድምና እህት ሲባል እንዲህ ነው በቃ እንዲሆን የሚፈልገው። በእርግጠኝነት ቡታጀራ ሄዶ አንድ ነገር መፈጠሩ አይቀርም። እናት አባቱ ጋር ይሄዳል። መቼም የማይቀመጡት ያው አባቱና ልጁ ስለናፈቀው ልጁን ላሳየው ምናምን ብላ ሩታ ልጇን ሸክፋ ቡታጀራ መሄዱ አይቀርም። ይሄ ትንቢት አይደለም የሚሆን ነገር ስለሆነ ልንገራችሁ ከወዲሁ ማለት ነው። ስለዚህ የሩታን እዛ መሄድ ደግሞ ያየችው ሄርሜላ ናፈቀኝ ያለበትን ጤና ደግሞ ለጠይቀው የሚያስፈልገው ነገር ካለም ይዤለት ነው የመጣሁት ብላ ሄርሜላም እናት አባቱ ቤት ቡታጀራ ትሄዳለች። በቃ እረፍት ይነሱታል። ይሄ ልጅ ተረጋግቶ እንዳይኖርና ተረጋግቶ እንዳይቀመጥ የሚደረገው ነገር አሁንም ይቀጥላል። በእርግጠኝነት ነው የምነግራችሁ። በእርግጠኝነት ይሄ ነገር ደግሞ መሆኑ ይቀጥላል። በቃ ስለዚህ የአብርሃም ቡታጀራ መሄድ ሳይሆን እነሱ ሚስቶቹም አድበው ለትንሽ ጊዜ ብቻውን እንዲሆን ማድረግ አለባቸው። ከእናት አባቱ ጋር ተረጋግቶ እንዲያስብ ማለት ነው። እና አሁን ከጋሺ አቅም በላይ የሆነበት ምክንያት ምንድነው የሚለውን ነገር ደግሞ እንጠይቃለን። የኔ ጉዳይ ማለት ነው። ስለዚህ አሁን አጠገባቸው ነው። ከዚህ በኋላ ያለውን ነገር ደግሞ እናት አባቱ ኃላፊነት ወስደው ይህንን ነገር ከዳር እንደሚያደርሱት በእርግጠኝነት ነው። በቃ ምንጊዜም ገና እናት አባቱን ሲያይ እናት አባቱ ቅፍ ሲገባ በቃ ምንጊዜም የማይከዱት ምንም ቢወድቅ ቢታመም ምን ባይሉት ትክክለኛ ደህንነት ሰው ሊሰማው የሚችለው እናት አባቱ ጋር ነውና እናት አባቱ ጋር ሲገባ ፍጹም ጤነኛ ይሆናል ብዬ እኔ 100% አብርሃም ጤና ይመለሳል ብዬ ነው የምናገረው። አላውቅም እኔ እንጃ። ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ እኔም ዋናው ፖይንቴ ወደ ሊምጣ ወደ እሷ ይምጣ ምናምን ሳይሆን እናንተ ቤተሰብ ናችሁ። ከዛ ባለፈ ደግሞ ይህን ነገር ወስናችሁ እግዚአብሔር ይመስገን አብርሃም እንኳን እኔ እንኳን ቢያንስ ከከተማ ይዤ እሱ በጣም ነው አብርሃም እንኳን ጭራሽ ወደ ጋሽ ጋር እንሂድ የሚል ሀሳብ የመጣው ነው። አይ ተይ እናስባለን ደግሞ ሌላ ታሪክ። አሁን ሩታ እዚህ ትመጣለች። እንግዲህ ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። አሁን ቤት ውስጥ ራሱ አሁን ለካ እንደዚህ ከኛ ጋር ራሱ አሁንም እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። አጀሪት መጣች። ምን ማለት ነው? ምን ማለት የወረደ ቃል ነው የምትናገረው? ቡዜ ሩታ እንዴት ነው ደህንነቱን የማትፈልገው እንዴ? እኔ ሲጀመር ከአብርሃም መራቅ ካለባቸው ሰዎች ዝርዝር ውስጥ ከባዷና አደገኛዋ ቡዜ አንቺ ነሽ። አንቺ ገባሽ አይደለ? ጠላትነትሽን ሩታን ያሸነፈ የሚመስልሽ ገባሽ? እንደዚህ አይነት ነገር በማድረግ አባትና ልጅ ነው የምታራርቂው። ገባሽ? የዶሮዋ ሩታ ብትሆን ለአንዴና ለመጨረሻ በሻ ጊዜ በረዘግታበት ልጁን ይዛ ነው የምትጠፋው። አንቺ አሁን ላይ እያሰብሽ ያለሽው ጭንቅላትሽ እንዴት እያሰበ እንደሆነ እኔ አይገባኝም ቡዜ ማለት ነው። በእውነት የምታቋት ቡዜ የምከሯት ማለት ነው። በእንደዚህ አይነት ሁኔታ በቃ እንዲሰናበቱ ካለ ሄርሜላንም ጠራች ሩታንም ብትጠራት ምን ጉዳይ አለው?
ምን ችግር አለ? በጣም አሳፋሪ ነሽ። እኔ ባየሁት ነገር እዚህ ጋር በጣም ያናድዳል። አሁን እንደዚህ አይነት ቃል ውስጥ መክተትም ምንም አያስፈልገውም። በቃ አይ አጋጣሚ ነው በቃ የመጣችሁ በቃ አለቀ እኮ። አንቺ ግን ምንድን ነው ያልሽው? አንቺ ደህንነቱን ስለማትፈልጊ ሌላ በሽሽቅ ውስጥ ይሄ ልጅ ሊሄድበት የነበረው እንደና መንገድ አንቺ ጭራሽ ወደ ኋላ መጎተት ላይ ለምን እንደምታተኩሪ አልገባኝ። አይደለም እንደዛ አይደለም። በቃ ሀሳቦች ምንም ደስ አይልም። ባለፈው ከኔ ጋር አረፍ ያደርጋል ይዝናናል ምናምን ብዬ ስል ሩታም ያጠፋችው ነገር ሩታም እዚህ ላይ እንትና መክተት የለባትም ዴቭን መክተት የለባትም። ተካከለ መውቀስ ካለብን ዴቭ ደግሞ ማስተካከል አይደለም። አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር ነገር ለማድረግ ሲሞክር እና ከደስተኛ አይደላችሁ እሱ ጤነኛ አይደለም። አዎ እውነት ነው። አሁን ለምሳሌ ሪዞርት ሄዳ ሩታ ልትወስድ ስትል መንገድ ዘግታችሁ ልጁ ታሟል ብላችሁ አስቀራችሁ። ሄርሜላ ግን ይዛው ሪዞርት ስትሄድ መንገድ ያመቻቸሽና መንገድ የመራሽ አንዷ አንቺ ነሽ ቡዜ። ገባሽ አይደለ? ምንድነው በእንደዚህ አይነት ደረጃ ጠላትነት ውስጥ የገባሽው? በእንደዚህ አይነት ድረስ ህይወቷን ለማመሰቃቀል እየሞከርሻለሽ። አይኖ የባልህትና ሚስት እንደማይስማሙ ብዙ ጊዜ ይባላል፣ ግን የእናንተ እንዲህ አልነበረም። በጣም 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 በቃ ባንድ ጉሮሮን ተንፈስ ባንድ ጉሮሮን ንጉረስ አይነት ነገር ነበራችሁ። ገባሽ አይደለ? በጣም የምትዋደዱ ነበር የምናውቀው። ዛሬ ነገር ተቀይሮ ግን የምትሄዱበት መንገድ ግን ጭራሽ ከእውነታውና ከመንገዱ የራቀ ነው እያሳያችሁ ያላችሁት ሁኔታ ማለት ነው። እና ብትመከሪ ጥሩ ነው። ስለዚህ ጤናውን ምንሳው እኔ ነኝ እንደዛ ያላችሁ ነው። መንገድሽ ስላልሆነ እንዲህ ነው እኔ አልሰማም። መንገድሽ ስላልሆነ ሩታ እንዴት እንንገርሽ? ኖ አይደለም። አንዴ ብዙ በመጀመሪያ ደረጃ ተረጋጊና አይደለሽም። ትክክል እመልሽን ስሚኝ፣ አንዴ ተረጋጊ። ያለት እንግዲያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገውን ነው ያውቃለሁ ብለሽ ለጥለሽኝ እሺ አይደለም። ስለዛ ምን ብለን እንንገርሽ ነው? እሺ እንደሚመጣ ጠንቅቄ ስለማውቀው ነው። አሁን እኮ ችግር የሆነው ቡዜ የሩታ እንደዚህ ለምን ይሄዳል አይነት ጉዳይ ሳይሆን ችግር የሆነው ቡዜ የምታረገው ነገር ነው። ቤቷ ወሰደችው ከሄርሜላ ጋር ነው የምታረገው። ሪዞርት ስትሄድ አመቻቿ እሷ ነች። ሩታ ስታደርገው ግን ከክፋትና ከመንፈስ ጋር ይገናኛል እንዲያስደረገሽበት ምናምን እና ምንም ሁኔታው ሊገባ ነው አይደል? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው የምታውቂው? ምን ያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ሻው ልትለው መጣሽ። የቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና ነው አይደለም? ይሄ ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይደለም። ሩታ መጀመሪያውኑ ከኛ ሲወጣ ከእሷ ጋር ልክ ነው። ከኔ ጋር ግን ከሀገር ውጭ እንውጣ ብዬ ትክክል አየችው አይደለ? በጣም በጣም ሴረኞች። እኔ ይቅርታ ዴቭን ያንተንሽ ሴረኛ እንደሆነች የሩታ ማለት አይደለም። እሱ ጤነኛ አይደለም። ከኔ ጋር ስማማ አብሮ ልክ አይደለም አይደለም። አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ በለው አሁን ነው መሸሽ። ይሄ አንቺ አስተሳሰብ ነው። ይሄ ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለምታስብ እሱ አንቺ ጀግና ጀግና ጀግና። እንዲህ ነው ጭንቅላት፣ እንዲህ ነው በቃ አለ አይደል? እንዲህ ልክ ልኳን የነገረቻት ያንቺ አስተሳሰብ የፈለግሽውን አስቢ። እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አደረኩ በቃ ምን አሰብኩኝ። ያንቺ ተግባሪያ ነው፣ ግልጽ ነው አይደለም? የፈለግሽውን በይ ማን ጊዜ እኮ የሚያቅሰው የፈለግሽውን ናይስ በቃ ልክ ልኳን እንደዚህ አሁን ደግሞ ሁለታችሁ ክርክር እንስማ። እንደዚህ ጋበናታ ብቻዋን እኮ ነው የገጠመቻቸው። ብቻዋን እኮ ነው እየነዳቻቸው ያለችው። የእውነት እኔ የትኛውም ሴት ብትሆን ማለት ነው እንደ ሩታ የሚቋቋም የለም። ብቻን አራቱንም ነው እየነዳቻቸው ያሉት። ጭራሽ ዳኒም ተጨምሮ ነው በእውነት እና አይኑ እኔ ስለ ጤንነቱ ጉዳይ በጣም ያሳስበኛል። ግን የቡዜ መንገድ ደግሞ በጣም አሳሳቢ ነው፣ ኦቨር አሳሳቢ ነው። ወይ ቡዜ መንገድ ነው አይኛ የተነሳ ቡዜ የምትሄድበት
እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለሷ የሚነገራት ይሄ ምን አይነት አማርኛ እንዴት ላስበው እስቲ እኔ እንዴት በተባለ ተፈጥሮ የተነገረሽ በቃ አይ እንደዚህ ማለቀ ዝም በይ ጠይቀሽ ዝም እንዳልሽ ለዚህ ጋር እየጮሽ ጀመረው አንቺ እንደዚህ አፍታታ አረ በላንቺ ወከባ ስለምታበዢ ነው ወይ ጉድ አራ ሄርሜላ እኔ ጋር እንኳን የሚደርሱኝ በጣም ብዙ አፍቃሪዎች እውነት ያላቸው በቃ አንቺ የምትፈልጊያቸው አይነት ወንዶች በጣም አሉ ማለት ነውና በጣም ይደወልልኛል የሄርሜላን አድራሻ እባክህ እየተባለና ምንም ለመፈቀርም ለመወደድም የሚያንስ ውበት የለሽም ያለ እንትን አለሽ በጣም ተወዳጅ የሆነ መልክም ቁመናም ሁሉም ነገር አለሽ ሰው ስለዚህ ካንቺ ጋር ማች የሚያደርጉ የሚስማሙ ብዙ ወንዶች ስላሉ እኔን ኦፈር አቀርብልሻለሁ ማለት ነው ስለዚህ አስቢበት እንዳትቆጭበት አስቢበት ለማለት ነው እና ማንጃፍ እንደዚህ አታድርጊ አራባክሽ ይኸውልሽ እኔ እንደዚህ ልትላል ይችላል ገባታለን አንቺ እንደኔ ምን አረበናታችሁ አራት ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ ለአንድ ደቂቃ እንኳን አቤት አብርሃም ባንተ ምክንያት ሴቶቹ በቃ ተላለቁ እኔማ የሆነ ነገርማ እዚህ ጋር ታቷለህ እንደዚህ ችኮች የሚሆኑልህ እንደዚህ ሁለቱ ሊጋደሉልህ የሆነች ያሰራትማ ነገር አለች እሷ ላይ ማጣራት አለብን የዛሬ ቪዲዮ ይሄን ይመስላል ውድ ቤተሰቦች እንግዲህ ያው አሁን በተከታታይነት ማቀርብላችሁ ያው ሪአክሽን ነው ሪአክት ያደረኩበት ነገር ግን ትንሽ ጊዜ ልውሰድበት እናንተ ምንድነው አዲስ ነገር ምን አለ ምናምን ሱሬ እንደ ድሮ ቪዲዮ መስራት አቆማል ምናምን እያላችሁ ነው አይኑ አቃለው ውድ ቤተሰቦቼ ካለው እንትን አንፃር ነው ቆም ስል እንደዚህ ግን ያይለውን ቪዲዮ አብሬ እየተመለከትኩ ከናንተ ጋር ቆይታ ማድረግ ይሆናል ማለት ነው ከምንም በላይ እናንተን ወዳችኋለሁ አከብራችኋለሁ ቤተሰብ የዛሬውን ፒስ አይ